የምን ዳጊ አንተ ከሃዲ መሰሪ ይሰራልናል። ምን? እንዴት? ዳግምን ያስመለጣት አሁን ከብሌን ጋር ተገናኝተዋል። ሲጀምር ለምን ቁልፉ ሰጠኸው? አይ እሱ ስለሆነ ስራውን የጀመረው እየመጣ እንዳይት ፈልጌ ነው። ምንድን ነው የሰማሁት? ብሌን እንዴት ላስረዳሽ? ሁሉም ነገር እንደሰማሽው አይደለም እናቴ። እውነት ነው በኃይሉን ያሳገተሽ አይደል? ማን ነኝ ብለህ ነው የምታስበው? ማን ስለሆንክ ነው እናቴን አግተህ የምታሰቃያት? ብሌን ተረጋጊ እንጂ ቁጭ ብለን እናውራ። አልረጋጋም። ንገረኝ፣ ምን አባ ፈልገህ ነው እናቴን ያገትካት? ስለምትይው ነገር ምንም የማውቀው ነገር የለም። ስሜን እያጠፋች ነው። ትሰሚያለሽ? ምንም ለማታመጪ ነገር ዝም ብለሽ አትንጣጪ እሺ? እና ተንጣጣው አይደል? ለነገሩ ከመጮ ውጪ ምንም አታመጪ። ደግሞ እንዴት ነው የሚያደርግሽ? ከየት ያመጣሽው ድፍረት ነው? ትሰማለህ በኃይሉ፣ ለሰላም ቃል ያንቺ ልጅ አይደለችም ብዬ ነግሬሃለሁ። ንገሪኝ እንጂ ምን ሆነሽ ነው? እሺ በቃ ሻይ ላምጣልሽ። አልፈልግም። ንገሪኝ እንጂ እኔ ልጅ ማን በቃ ታስጨንቂያት። ልነግርሽ የፈለኩትን ነገር ቃል እንድነግርሽ አትፈልግም። ለዛ ነው በየሰበቡ የምታቋርጠን። ኧረ አይደለም፣ ውሸቷን ነው። ቆይ ለምን? ቃልዬ እውነቷን ነው። አንተ በህይወቴ ከመጡ ሰዎች አንዱ ነህ። ችግሬ እንደ ችግር ቆጥረህ ተካፍለኛል። ራስህን አደጋ ውስጥ ከተህ እናቴን አትርፈህልኛል። በጣም አመሰግናለሁ። ህይወት እንዳንተ አይነት መልካም ሰዎች ባይኖሩ ኖሮ ሚዛኗን መጠበቅ አችልም ነበር። እባክህ አምላክ፣ እባክህ ልጄን ጠብቅልኝ። ከሷ ውጪ ማንም የለኝም። አቶ በኃይሉ ብሌንን ከተኛችበት መጥቶ አፏን አፍኖ ሴት አደረጋት። በጣም ያሳዝናል። እናትየዋም በህልሟም በሁኗም እያየቻት ስለነበረ ልጄን አደራ፣ ልጄን ጠብቅልኝ እያለች ወደ ፈጣሪዋ እየተማጸነች ጸሎት ስታደርግ ነበር። ወይዘሮ ገነት እንግዲህ ሚስጥሩን የምታውቀው ብሌን ሁሉንም ነገር እናገርብሃለሁ፣ ካሁን በኋላ ከሰላም ላይም ቃል ልጅህ ያልሆነችውን ነገር ሁሉ እናገራለሁ ብላ ከቢሮ ሄዳ አስፈራርታው ነበር። ይሄን የሰማው ደግሞ በኃይሉ መጥቶ ከብሌን ላይ ሊያፍናት ተገዷል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ ክፍል 13 ተለቀቀ። እንግዲህ ወደ ክፍል 12 ስንመለስ ወይዘሮ ገኒ ታግታ ነበረ። እንግዲህ ታግታ ብሌንም ከዛ ቤት ከወጣሽ እናትሽን እንለቃታለን፣ ከእናትሽ ጋር መገናኘት ከፈለግሽ ከዛ ቤት ምንም ኮተት ሳትይጂ እንድትወጪ እንፈልጋለን ተብላ ተገዳ ነበር። ይህንን ስታይ እንግዲህ ብሌን ሁሉንም ነገር ስታይ አይ ከእናቴ የሚበልጥብኝ የለም፣ ስለዚህ ስራውንም በቃ ስራ አልፈልግም፣ የዚህ ቤት ሰራተኛ መሆን አልፈልግም፣ የቤት ሰራተኛ ብለሽ ውጭ ነበር የተባለችው። ወደኋላ ፓርት እንመለስ። እሷም እሺ በማለት ሰላምዬን በቃ እኔ ልሄድ ነው የቀረውን ገንዘብሽን እሰጣለሁ ስትላት ሁሉንም እኮ ገንዘብ የራስሽ ነው በማለት ሰላምዬ ምንድን ችግር ተፈጥሮ ነው እባክሽን እያለኝ ስትለምናት ነበር። እናም በዚህ የተነሳ ሰላምዬም አይ በቃ ትሄድሽ እምቢ ካልሽ ብላት እሷም መኪና ይላክልሻል ከበር ላይ፣ ስለዚህ ከበር በሚመጣው መኪና መግባት አለብሽ ብላ ይደውልላታል ሳሚ። እሺ ብላ ነበር ቀጥታ የወጣችው። እንግዲህ ከበር ስትወጣ ዳጊንም እያመሰገነ ዳጊ አንድ ቀን ላገኝህ እችላለሁ፣ አንተ ጥሩ ሰው ነህ እያለች ሰላምዬንም በጣም እያመሰገነች ነበር። እናም የተላከላት መኪናም እየመጣ ነበር። ሳሚ ግን ይህንን ነገር ስትነግረው እንደነበረ ስለ እናቷ እያለቀሰች ነበር። ዳጊም እየሮጠ ነበረ ሄዶ ሊፈታት የተገደደው። እሷን ፈቶ ነይ አሁን ቶሎ ማምለጥ አለብን ብሎ ይዞ ከበር ላይ ያየችውን ማመን አቃታት። ብሌንም እናቷን ስታይ በጣም ትደሰታለች። የዚህ ጊዜ እንግዲህ ሁሉንም ነገር ስለነገራት እንዴት ሊሆን ቻለ? ማን ለቀቀሽ? እንዴት እያለች ብሌንም በጥያቄ ውስጥ ትወጠራለች።
ልጄ እያለ እሱም በድንጋጤ ያገተኝ እሱ ነው እንዳትለውም ነፍሴን ያተረፋት እሱ ነው ስትለው እንዴ የምሰማው ነገር ሆነን ነው በማለት ዳጊ ላይ ዘላ ትጠመጠማለች። እናም እንግዲህ ሌናው እረፍት ያጣውም ዳጊ እንዴት እንደዚህ ልትል ቻለ? ያገትኳት እኔ ነኝ ግን እንዴት እያለ በጥያቄ ውስጥ ነበር። እና እሷም እንግዲህ ብሌንም ዘላ ከዳጊ ላይ ተወጣና በጣም ነው የማመሰግንህ የእናቴን ሕይወት ስለታደግክልኝ በማለት እሷም ወደ ስራዋ ትመለሳለች። እናቴ ስለተመለሰልኝ አገቷት ሰዎች አሁን ወደ ስራዬ ተመልሳለሁ በማለት ነበር። እንግዲህ ቃልዬንም መጀመሪያ ላይ ሰላም እባክሽ ለምኛት፣ እሷ እኮ ልትሄድ ነው እናቴ ሄዳ እሷ ምንድናት ብትሄድ ሰራተኛ ናት እያለች ቃል እናቷንም በምትናገራት ቃል ራሱ በጣም ስታመናጭቃት ነበር። እናም እናትየዋ ለምንድን ነው ግን እንደዚህ የምትይው? እና ልጅሽ እኔ እያለሁኝ እንዴት ነው እሷን እንደዚህ ለእሷ እንትን የምትይው? ሄዳለሁ ካለኝ አንቺን አልሰማ ካለች እኔ ለምንድን ነው በማለት ነበረ። እናም እናቴ እኮ ተመልሳ ቀርቻለሁ ትልና ብሌንም ለሰላምዬ ስነግራት እሺ በማለት ስራዋን ቀጥላለች። አሁን ማንም ሰው ተመልሳን ብትመጣ በቃ እሺ በቃ ልጄ በማለት ታረጋጋት ነበር ቃልዬን። እና ተመልሳን ብትመጣ አልቀበላትም ብላ ነበር። እንግዲህ እሷ ተመልሳ መታለች ብሌን ወደ እነሱ ቤት። እናም ቃል እንግዲህ ተመልሳ እንኳን ብትመጣ አላጨምራትም ብለሽ የኔን ቃል መቼም አትጠብቂም እና ብሌን እኮ በጣም ጥሩ ልጅ ናት፣ ለምንድን ነው እንደዚህ የምትሆኚው ስትላት ነበረ። እናም ብሌንም ቃልም መታ አንቺ ግን ምንድን ነው እዚህ ቤት የምትመላለሽው? ከሄድሽስ ለምንድን ነው የመጣሽው? እያለች ቃልን በጣም ስታመናጭቃን ነበር። እናም በጣም እየተናደደኝ ወደ እናቷ ቤት ለመሄድ ወስናለች፣ አሳዳጊዋ ቤት። በዚህ የተነሳ እንግዲህ አቶ ሳሚ ይደውልና ለበኃይሉ ሴትየዋ ተለቃ ሄዳለች ይለዋል። እንዴት ሊሆን ቻለ እንዴት እያለ ሳሚን ይጠራውና ከቢሮው ሳሚን አንገቱን ያንቀዋል። እኔም ይሄንን ቁልፉን የሰጠሁት ለዳጊ ነው፣ ምክንያቱም እሱ ስለሆነ ነገሩን የጀመረው እንዲጨርስ እሱ እንትን ስላልኩ እንዳያትን ብዬ ቁልፉን ሰጥቼው እንዴት ይህን ታደርጋለን እና ብሎ ይሰድበዋል ማለት ነው። ሳሚን በጣም ይናደዳል ማለት ነው። መጨረሻ ላይ እንግዲህ ዳጊ ህሌናው ረፍት ያጣው ሄዶ ከእናቱ ቤት ከወይዘሮ ገኒብ ጋር ይሄድና የብሌን አሳዳጊ ጋር በጣም ይቅርታ እኔ ያደረግኩት ነገር ይሄ ነው። ቢላዋን ታነሳና አሁን ደግሞ ምን ቀርቶህ መጣ ብላ ትልቅ ቢላዋ ታነሳባታለች። መጀመሪያ ተረዱኝ፣ ሁሉንም ነገር ላስረዳ ይችላታል። ምንም የምረዳ የለኝ፣ እውነቱ ሲገባ አንድ ቀን እንትን ታያለች ይላትና ቢላዋውን ወደ ኋላ ታስቀምጥና ምንድን ነው መጀመሪያ አጋቾች አንቺን ሊገሉ እንደመጡ ነበረ፣ ሂደህ ግደላት በሚለው ሰዓት እኔ ደግሞ በኃይሉን ይሄን የሚያደርግ ስለዚህ ከመሞት እኔ ደግሞ እንደ ማገትን አሰብኩኝ። ለዛ ነው ብሌንን ወዳታለሁ። ብሌን ካለ እናት መሆኗን አልፈልግም። ስለ አንቺ በጣም ብዙ ነው እንትን የምትለው። ስለዚህ ለብሌን ስል ነው ይሄን ነገር ያደረግኩት። ከሚገሉሽ ማገቱ መርጬ ነው በማለት ይነግራታል። ይህ ከሆነሽ እና በኃይሉ ነው ስትል ይሄንን ያደረገው በኃይሉ ነው እያሉ ሲያወሩ ከኋላ ሆና እንግዲህ ብሌን ታዳምጣለች። የሰማሁት ነገር እውነት ነው በማለት ብሌንም እሳት ለብሳ እሳት ጎርሳ ስትመጣ በቃ ተረጋጊ ብሌን፣ የሰማሽው ጥሩ አይደለም የሚላት እናቴ ንገሪኝ፣ በኃይሉን ይሄን ያደረገው እያለኝ ነበር። አዎ ስትላት ቀጥታ እሳት ለብሳ እሳት ጎርሳ ብሌንም ከቢሮው ሂዳ አቶ በኃይሉ ብላ እንድትንትን ትላለች። ታውቃለህ ምን አባክ ነው እናቴን እንደዛ አግተህ ያንገለ የሰማሽው ነገር የተሳሳተ ነው፣ ተረጋጊ ብሌን፣ እንዴት ነው የሚያረግሽ እያላት ሲላት ነበር። እሷም በስድብ እያለችው በጣም ስትጮህበት ነበረ። የዚህ ጊዜ እንግዲህ እኔ ደግሞ አንተ ጋር ያለውን ትልቅ ሚስጥር አፈነደዋለሁ። ቃል ያን የሰላም ልጅ እንዳልሆነች ሁሉንም ተረድቻለሁ። ስለዚህ ይሄ ሚስጥር ደግሞ ጠብቀኝ በማለት እየሮጠች ወደ ቤቷ ትሄዳለች ለሰላም ለመናገር። የዚህ ጊዜ እንግዲህ ሳሚ ሲያያት ወዷታልና ውይ ምን አይነት እሳት ጀግና ናት እያለ ያደንቃታል ማለት ነው። ይህንን በሚሰማ ጊዜ እሷም እንግዲህ እንዴ እሱም እንደዚህ ይለና እንዴት እንደዚህ ትላለህ?
ጀግና ናት፣ እሳ የሴት ጀግና ነብር ናት እያለ ያደንቃታል ማለት ነው ሳሚ። የዚህ ጊዜ እንግዲህ ይህንን በሚላትን ሰዓት በጣም ይናደድና እሷም ቀጥታ ይህንን ነገር ለመናገር ወደ ሰላም ቤት ታመራለች። ሰላምዬም ቀጥታ በመደወል ምንድን ነው ላገኝሽ እፈልጋለሁ ስትል እንግዲህ በኃይሉም ምንድን ነው ብሎ ደውላ ትነግረዋለች። ቃል ማለት ነው እኔ ልጅ አለመሆኔን ልትናገር ነው፣ ስለዚህ መፍትሄ ፈልግ እያለችው ነበረ። እናም በዚህ የተነሳ ቶሎ ስመጣ አይደርስም አሁን ነው የምፈልግሽ፣ በጣም እፈልግሻለሁ ብላ ስትደውል ሰላምም ስትመጣ እንግዲህ ቃል ካፏ ለማስወራት እንኳን ጊዜ አልሰጠቻትም። ይኸውልሽ ልንገርሽ ብላ ለሰላምዬ ልትነግራ ምንድን ነው እያስጨነቅሽኝ ነው ንገርኝ እስኪ ስትላት ይኸውልሽ ቃል ይህንን የምነግርሽን እንድነግርሽ አትፈልግም፣ እንድታቂ አትፈልግም፣ ይህ ሚስጥር ትላታለች። ምንድን ነው ንገርኝ። ቃልም ሻይ ላምጣልሽ፣ ውሃ ላምጣልሽ፣ ተያት እሷ እኮ እንትን ብለዋል ነው ተያት እያለች ትላታለች። እሷም ይህንን የሰማች ጊዜ ምንድን ነው ይህንን የምትየው አልገባኝም እያለቻት ነበረ። እናም ቃልዬም ብሌንም ሳታወራት ይሄን እያለይ እየጻፈችለት ነበረ ቴክስት ለበኃይሉ ማለት ነው። ቶሎ ፍጠር አሁን ላይ ልነግራት ጠርታት ልትናገራት እያወራኝ ነው እያለይ አፏ እየተንቀጠቀጠ ሰውነቷም እየተንዘፈዘፈ ቃል በጭንቀት ትገኛለች። እናም በኃይሉም እንግዲህ ስልክ ከድንገት ሳታወራት ስልኩ ይደወላል፣ የሰላም ስልኩን ስታነሳ በኃይሉ ወንድምሽ መኪና ገጭቶታል ተብላ ወይኔ ወንድሜ በማለት ምንድን ነው ችግሩ ስትባል አይ መኪና ገጭቶት ነው በኃይሉ ተብሎ ነው እና አጎቴ እንደዚህ ሲሆን እኔም መምጣት አለብኝ በማለት እንግዲህ አስመሳዩ ቃልም አይ አንቺ አታስፈልጊም፣ ካስፈለግሽም ትመጫለሽ፣ ስለዚህ እዛ ሁኚ በማለት ነበረ ስትላት የነበረችው ማለት ነው። እናም እየሮጠች ወሬውንም ሳትጨርስላት ወደ በኃይሉ ጋር ሄዳለች ማለት ነው ሰላምዬ። እነሱ ግን ሸውደዋት ሳሚና አቶ በኃይሉ ቃልዬን ለመግደል ወስኗል ማለት ነው። ይሄ ሚስጥር እሷ ካፈነዳችው እህቴ በቃ ሁሉንም ነገር ታውቃለች፣ ይሄ ንብረትም የኔ አይሆንም፣ ሁሉንም ነገር ከእህቴ ጋራ ያውጋጫለሁ፣ ካሁን በኋላ እህቴም በዚህ አይነት ጉዳይ ምንም እንትን ልትለኝ አትችልም በማለት ብዙ ነገሮችን እንትን ሲል ነበረ። እናም በዚህ የተነሳ ተደብቀው እሷም ሂዳ ተመልሳ ትመጣለች እና የዚህ ጊዜ ነበረ ክፈች በሩን ተብላ በሩን በሚከፈትላት ጊዜ እሷ መጀመሪያ ወደ ዳጊ ጋር ሄዳ ዳጊ እያመሰግንሃለሁ፣ ምክንያቱም እናቴን ከዚህ ሁሉ አድነህልኛል እያለች ዳጊን ስታመሰግነው ነበር። ዳጊማ ይህን ሁሉ እንትን ብትይማ እኔን ማገቴን ብታቂ ምን ሊሆን ነበር? ምንም ማለት አይደለ ሲላል ነበር። እንዴ ታዲያ ያደረግከው ነገር እኮ በጣም የሚመሰገን ነው፣ እናቴን ከሞት ነው እኮ ያዳንክልኝ እያለችው ነበረ። እናም በዚህ የተነሳ ዳጊም ይህም ብሏት እሷም ወደ ክላሷ ወደ መኝታ ክላሷ ገብታለች ማለት ነው። እንግዲህ ቃል ተመካክራ በሩን በውጭ በበረንዳው በሷ መኝታ ክላስ ማለት ነው በሩን ትከፍትለትና ቀስ ብሎ በጨለማ ጋና አድርጎ ሁሉም በተኙበት ሁሉም ተኝተዋል። እንግዲህ ሰላምዬም ተኝታለች ማለት ነው። ክላሷ ገብቶ ነበረ ሊያፍናት በሩን ከፍታለት ቀጥታ እየገባው ማለት ነው። የዚህ ጊዜ እንግዲህ ምንድን ልታረግ ነው ምንድን ነው ስትለው ቃል አንቺ አይመለከትሽም እዛ ሁኚ በማለት ነበር እሷን ጥሏት ሁለቱም ተያይዘው በተኛችበት ይቺ ቀበሮ እያለ እንደዚህ ተኝታ ነበር። እንግዲህ በኃይሉ ሊያፍናት እሷም እናትየዋን በመሃል ልጇ ትዝ አለቻትና አምላክ ያደራህን ልጄን ጠብቅልኝ ምንም ነገር እንዳትሆንብኝ እያለች ጸሎት እያደረሰች ነበረ ስለ ልጇ። እናም በዚህ የተነሳ አቶ በኃይሉ ተንደርድሮ ከክላሷ ሲገባ በጣም በሚያዋት ሰዓት አሁን አንቺ ቀበሮ ማን አባሽ ነው የሚደርስልሽ በማለት እንድስ ስትገላበጥ ሁለቱም ቆመው ስታያቸው ውሪ በማለት እሪታዋን ታቀልጣለች። የዚህ ጊዜ አፏን እፍንን ያረጋት ማን ነው ይቺ? ድምጿ ራሱ የአረብ ዘር አለባት መሰለኝ። ድምጿ ራሱ እንዴት ይጮሃል ይላል። እንግዲህ የእህቱን ልጅ የሰላምን ልጅ ማለት ነው እንደሚያሰቃየው ለንብረቷ ብሎ ልጇን በተካደችበት፣ አሁን ደግሞ ይሄንን ብሎ
መጥቷል ማለት ነው። እንግዲህ እዚህ ላይ ነበረ ድራማው ሊጠናቀቅ እየቻለው ማለት ነው። ሳሚ ይደርስላታል ብዬ አስባለሁ። ማለት ሳሚ ዳጊ ጩኸቷን ከሰማ ዳጊ ይመጣል፣ ወይም ሳሚ ደግሞ ሲያደንቃትም ነበር እጁን ይዘዋል ብዬ አስባለሁ። ለነበረን ቆይታ አመሰግናለሁ። መልካም ጊዜ